አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? አዲስ መረጃ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። በኮቪድ-19 ምክንያት ተራዝሞ የነበረው የ2012 ዓ.ም የ12ኛ ክፍል ብሔራዊ ፈተና ከየካቲት 29 ጀምሮ በመላው ኢትዮጵያ መሰጠት ተጀምሯል። በዚህ የ12ኛ ክፍል ፈተና ሁሉም ክልሎች መሳተፋቸውን የገለጸው የትምህርት ሚኒስቴር ሀገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲ ነው። የኢትዮጵያን ስርዓተ ትምህርት የሚከተሉና በውጭ ሀገር የሚገኙ የኮሚኒቲ ትምህርት ቤቶች ግን በተለመደው መልኩ ፈተናውን እንዲወስዱ አለመደረጉ ታውቋል። በውጭ ሀገራት የሚገኙት የኮሚኒቲ ትምህርት ቤቶች በሱዳን፣ በሶማሌላንድ እና በሳውዲ አረቢያ የሚገኙት ሁለት ከተሞች የጂዳና የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤቶች ይገኙበታል። እነዚህ ትምህርት ቤቶች የኢትዮጵያን ስርዓተ ትምህርት የሚከተሉ ብሔራዊ ፈተናዎችንም ለማስፈተን የብቃት ማረጋገጫዎች ያሏቸው ህጋዊ ትምህርት ቤቶች ሆነው የኢትዮጵያ የትምህርት ሚኒስቴር የሀገር አቀፍ ፈተናዎች ኤጀንሲ የፈተናው ደህንነት ያሰጋኛል በሚል ሰበብ እንደ ወትሮ ፈተናዎችን ሳይላኩ መቅረታቸው ተሰምተዋል። ትምህርት ቤቶቹ ከተመሰረቱ ለመጀመሪያ ጊዜ እንዲህ ያለ ምክንያት ሳይፈተኑ መቅረታቸው በስደት ላይ የሚገኙት ወላጆች፣ ተማሪዎችና መምህራንን በጣም አሳዝነዋል። በሪያድ የኢትዮጵያ ዓለም አቀፍ ትምህርት ቤት ተማሪ የሆነችው ተማሪ ሳራ ሱልጣን በከፍተኛ ሀዘን ተውጣ ሀሳቧን ትገልጻለች። የ14 ዓመት የልፋት ውጤታችን እንዲህ መና መቅረቱ አስከፍቶኛል። ይህ ፈተና ለመውሰድ በተዘጋጀንበት ወቅት የኮቪድ-19 ወረርሽኝ በመከሰቱ ዓለም አቀፍ ችግርን ለመቋቋም በሚል ምክንያት ራሳችንን ስናጠነክር ቆይተናል ብላለች። አያይዛም ፈተናው ይሰጣል በተባለበት ጊዜ ጀምሮ 2 እና 3 ጊዜ ፈተናው ተራዝሟል። በዚህም ሳያበቃ የተዘጋጀንበትና የረጅም ጊዜ ልፋታችንን ፍሬ የምናይበት ወቅት ላይ ፈተና ለመውሰድ አትችሉም መባሉ ሞራላችንን ዝቅ አድርጎታል ብላለች። ቀጣይ ነገርስ ምን እንደሆነ አለማወቃችን፣ ተስፋችን ምን እንደሆነ የሚነግረን አለመኖሩ ፍጹም ግራ አጋብቶኛል ብላ ሀሳቧን ገልጻለች። አቶ አሊ መሐመድ ከሊል ይባላሉ። የሪያዱ የኢትዮጵያ ዓለም አቀፍ ትምህርት ቤት የቀድሞ የቦርድ ሊቀመንበር ናቸው። በቦርድ ሊቀመንበርነትና ምክትል ሊቀመንበርነት ለ4 ዓመታት ያገለገሉት አቶ አሊ ሀሳባቸውን ሰንዝረዋል። ልጆቼ ከኬጂ ጀምሮ እስከ 12ኛ ክፍል የተማሩት የኢትዮጵያን ስርዓተ ትምህርት ነው። በስደት ዓለም ከባድና ፈታኝ ሁኔታ ውስጥ ብንገኝም ልጆቻችንን አስተምረን ተፎካካሪና ብቁ ዜጋ ለማድረግ እየጣርን የሚጠበቅብንም ብናሟላም እንዲህ አይነት አስደንጋጭ ውሳኔ ከመንግስት አካል አልጠበቅንም ሲሉ ምሬታቸውን አሰምተዋል። ሶስት ልጆቻቸውን በዚህ ትምህርት ቤት የሚያስተምሩት አቶ አሊ ጨምረው እንደተናገሩት በውጪ የሚኖሩ ኢትዮጵያውያን ከባድ የውጪ ሀገር አኗኗርን ተቋቁሞ ፈተናዎችን ለሚያሳልፉ ወላጆች፣ ተማሪዎች፣ በጠቅላላው ለማህበረሰቡ በሙሉ ህመምን የፈጠረ ኃላፊነት ከሚሰማው አስተዳደር ይሄ ውሳኔ መሰጠቱ ደግሞ ሰብአዊነት የጎደለው ተግባር ነው ሲሉ ገልጸውታል። የኛ የወላጆችን ኑሮ መስዋዕትነት ገደል የከተተ የልጆቻችንን የትምህርት ዕድሜ ያላገናዘበ የስነልቦና ጉዳታቸውን ያልተመለከተ ውሳኔ ነው ያሉት አቶ አሊ የትምህርት ቤቱ አስተዳደር የኢትዮጵያ ኤምባሲ ኃላፊዎች የሚገባቸውን አድርገዋል ሲሉ በሐሳብ ሞግተዋል። አቶ አሊ በገለጻቸው ላይ እንደተናገሩት ይህ ትምህርት ቤት በመዋቅር የበላይ ጠባቂ የሆኑት የኢትዮጵያ ርዕሰ ብሔር ፕሬዝዳንት ክብርት ወይዘሮ ሳህለወርቅ ዘውዴ ናቸው። ህጋዊ የትምህርት ቤት ፍቃድ አለን። የመንግስትን ፖሊሲ አሟልተን ልጆቻችንን የምናስተምረው የነገ ተስፋቸውን በሀገራቸው ላደረጉ
ልጆቻችን ስንለው ብለዋል። የፖለቲካ ውሳኔ አማራጮችን እንድናይ የሚያደርግ አይደለም። ፍትህ እንሻለን። አስቸኳይ መፍትሄዎች ለልጆቻችን እንዲሰጠን አጥብቀን እንጠይቃለን ሲሉ ሀሳባቸውን አጠቃለዋል። በተፈጠረው ችግር ላይ የትምህርት ቤታችን የኢኮኖሚክስ መምህር የሆኑት መምህር በሽር ሸምሱ ሀሳባቸውን ሰጥተዋል። የኮቪድ-19 ወረርሽኝ ዓለም አቀፍ ተጽዕኖ በተለያየ መንገድ መታየቱንና በመጀመሪያ ደረጃ የፈተናው በወቅቱ አለመሰጠት ምክንያቱም መገንዘብ ያስፈልጋል ያሉት መምህር በሽር ክስተቱ ለየት ያለ በመሆኑ መደበኛ በሆነ መንገድ ልንመለከተው አንችልም፣ መፍትሄውም የዚሁ አካል ነው ሲሉ ያሳስባሉ። የኮቪድ-19 ተጽዕኖ በተለያየ የሥራ መስኮች ላይ ታይቷል የሚሉት መምህር በሽር የትምህርት ዘርፉ ላይም ያመጣውን ተጽዕኖ መንግስት ይገነዘበዋል ብዬ አምናለሁ ብለዋል። በመሆኑም የፖሊሲ መመሪያዎችን በመመርመር ተለዋጭ አቅጣጫዎችን ማመላከት፣ ጉዳዩን በዘዴ የማሳመን ጥረቶች ከትምህርት ቤት አስተዳደርና ጉዳዩ ከሚመለከታቸው የኤምባሲ ኃላፊዎች ይጠበቃል ሲሉ ያስገነዝባሉ። የትምህርት ሚኒስቴር ኃላፊዎች ለተፈጠረው ችግር መፍትሄ እንዲሰጡም መታተር ያስፈልጋል ሲሉ ተናግረዋል። በተማሪዎቻችን ላይ የተፈጠረው ስሜትና የሞራል ጉዳት ከባድ ነው የሚሉት መምህር በሽር ልጆቻችንን የማረጋጋት ስራውን መቀጠል ይገባል ሲሉ ተናግረዋል። የትምህርት ሚኒስቴር መመሪያዎችን ተከትለን ወደ ውይይት የምንገባበት ሁኔታ ማመቻቸትና ተለዋጭ ፈተና በኦንላይን የሚያገኙበትን ሁኔታ መጠየቅ ይገባል የሚሉት መምህር በሽር በተማሩበት ትምህርት ቤት የመልቀቂያ ፈተናቸውን ማረጋገጫ በመስጠት ወደ ትልቅ ተቋም የሚገቡበት ሁኔታም የማሳመን ስራዎችን መስራት ያስፈልጋል ሲሉ መክረዋል። ከዚህ በመቀጠል የሪያድ የኢትዮጵያ ዓለም አቀፍ ትምህርት ቤት ርዕሰ መምህር የሆኑት አቶ አበበ ጫላ የ2012 ዓ.ም ከፍተኛ ተቋም መግቢያ ፈተና ለተማሪዎች መስጠት አለመቻላቸውን ገልጸው ሐሳቡንም ልብ የሚነካ ውሳኔ ሲሉ ገልጸውታል። የሚጠበቅብንን ቅድመ ሁኔታ በሚገባ አሟልተን ነበር ያሉት ርዕሰ መምህሩ የፈተና ጣቢያ ኃላፊን ቪዛና የደርሶ መልስ ትኬት በወቅቱ አዘጋጅተን ወደ ኢትዮጵያ ልከናል። የፈተና ፍቃዱንም ለማግኘት ከ20 ቀናት በፊት ቀደም ብለን የኤምባሲ ዲፕሎማትና የአምባሳደር ተወካይ በአካል ተገኝተው የማሳመን ስራዎችን በመተግበራቸው ውጤት እናገኛለን ብለን ተስፋ አድርገን ነበር ብለው የሄዱበትን መንገድ አስረድተዋል። እንደ አቶ አበበ ገለጻ በአካል ኢትዮጵያ የሚገኙት የጅዳው ቆንስላ ጽሕፈት ቤት አምባሳደር በኩል የሚመለከታቸውን የትምህርት ሚኒስቴር ኃላፊዎች ለማነጋገር የተደረገው ጥረትና ፈተናው ከሌሎች የኢትዮጵያ ተፈታኞች ጋር እንዲወስዱ ለማድረግ የተደረገው ሂደት አለመሳካቱን ገልጸው ውሳኔው ሌላ አማራጭ እንድንወስድ የሚያደርግ ባለመሆኑ ተማሪዎቹን በዙም ጠርተን የማረጋጋት ስራዎች ላይ አተኩረናል ብለዋል። በዚህ ችግር ላይ ከትምህርት ቤቱ ማኔጅመንት ኮሚቴ ጋር በጋራ መክረናል ያሉት አቶ አበበ ከጅዳው የኢትዮጵያ ዓለም አቀፍ ትምህርት ቤት ጋር በመወያየት የመፍትሄ አቅጣጫዎችን አስቀምጠናል ብለዋል። ከትምህርት ቤቱ የሥራ አመራር ቦርድ ፍቃድ ካገኘን ይህንን ጉዳይ ለማስፈጸም አንድ የልዑካን ቡድን በመላክ በአካል ቀርበን ለማስረዳት መፍትሄ ለማግኘት ከመግባባት ላይ ደርሰናል ብለዋል። የመፍትሄ አቅጣጫዎቹን ርዕሰ መምህሩ አስቀምጠዋል። አንደኛ፣ በመኖሪያ ፍቃድና በሌሎች ተያያዥ ጉዳዮች ምክንያት ወላጆች ላላስፈላጊ ወጪና እንግልት ስለተዳረጉ ፈተናው በፍጥነትና በአጭር ጊዜ በአካል የሚሰጥበት መንገድ ማመቻቸት። ሁለተኛ፣ የተፈታኞች ቁጥር አነስተኛ ስለሆነ በአካል መፈተኑ ካልተሳካ ፈተናው በኦንላይን አፕሊኬሽን እንዲሰጥ ወይም በሶፍት ኮፒ በኤምባሲው በኩል ተልኮ እንዲፈተኑ እንዲደረግ። ሶስተኛ፣ እንደሌላው ዓለም አቀፍ ትምህርት ቤቶች ተማሪዎች ከ9ኛ ክፍል እስከ 12ኛ ክፍል የክፍል ውጤታቸው በአቻ ግመታ ሂደት ወይንም ስታንዳርድ ኦፍ ሪፈረንስ ወደ ከፍተኛ ትምህርት ተቋም እንዲገቡ ማድረግ የሚሉ ናቸው። ርዕሰ መምህር አበበ ጫላ በማጠቃለያቸው ላይ ለመምህራን ለሰራተኞችና ወላጆች መልእክታቸውን አስተላልፈዋል። ተማሪዎቹም ባገኛችሁት አጋጣሚ ተስፋ ቆርጠው እንዳይዘናጉ
አባታዊና ምሁራዊ ምክርና የሞራል ድጋፋቸው አይለያቸው ሲሉ አሳስበዋል። በመጨረሻ ሐሳቡን የሰጠው የትምህርት ቤታችን የ12ኛ ክፍል ተማሪ የሆነው ተማሪ ካሊድ ካሚል ነው። በተፈጠረው ነገር በጣም አዝነናል። ያሳሰበን ቀጣዩ እጣ ፋንታችን ነው የሚለው ካሊድ ማተኮር ያለብን መፍትሄውን እንዴት እናገኛለን በሚለው ነው ሲል ሐሳቡን ገልጿል። በኮቪድ-19 ሰበብ የዓለማችን ትልቁና በመቶ የሚቆጠሩ ዓመታትን ያስቆጠረው ሃርቫርድ ዩኒቨርሲቲ በታሪኩ ለመጀመሪያ ጊዜ ሳት የሚባለውን ፈተና ሳይሰጥ ተማሪዎቹን ተቀብለዋል የሚለው ካሊድ የኢትዮጵያ ትምህርት ሚኒስቴርም ቀጥተኛ ኃላፊነት ያለበት በመሆኑ ትኩረት ሰጥቶ ውሳኔ በፍጥነት እንዲያሳውቀን እንጠይቃለን፣ ጉዳያችን በልዩ መልክ ታይቶ መፍትሄ እንሻለን ሲል ሐሳቡን ደምድሟል። ስለነበረን ቆይታ ከልብ አመሰግናለሁ። በሌላ አዳዲስ መረጃዎች እንገናኛለን። ሰላም። Zombie apocalypse.